ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። የሲዳማ ክልል ነዋሪዎች በማርበርግ ቫይረስ የሚጠረጠሩ ሰዎችን እንዲጠቁሙ ጥሪ ቀረበ። የሲዳማ ክልል ርዕሰ መስተዳድር ደስታ ሌዳሞ በክልሉ የማርበርግ ቫይረስን ለመከላከልና ለመቆጣጠር እንዲሁም ሕክምና ለማድረግ እንዲቻል የክልሉ ሕዝብ በቫይረሱ የሚጠረጠሩ ወይም ምልክቶችን ያሳዩ ሰዎችን እንዲጠቁም ጥሪ አቅርበዋል። በሲዳማ ክልል ሐዋሳ ከተማ በማርበርግ ቫይረስ የተያዘ የአንድ ሰው ሕይወት ማለፉን የገለጹት ርዕሰ መስተዳድሩ በክልሉ የበሽታውን ስርጭት ለመግታት ከፍተኛ ዝግጅት መደረጉን ገልጸዋል። ከግለሰቡ ጋር ንክኪ ያላቸው ሰዎች በክልሉ በተዘጋጀው የለይቶ ማቆያ ማዕከል ውስጥ የሕክምና ክትትል እየተደረገላቸው መሆኑንም ተናግረዋል። የክልሉ ነዋሪዎች በቫይረሱ የተጠረጠሩ ሰዎች ሕክምና እንዲያገኙ ጥቆማ እንዲሰጡ እንዲሁም ከንክኪ እንዲታቀቡ ጥሪ አቅርበዋል። የጤና ሚኒስቴር በሲዳማ ክልል ቫይረሱ እንዳይሰራጭ ለመከላከልና ለመቆጣጠር የሚያግዙ የሕክምና ግብዓቶችንና 5 አምቡላንሶችን በዛሬው ዕለት ለክልሉ ማስረከቡ ታውቋል። የኢትዮጵያ መንግስት ቀይ ባህር ላይ የባህር ኃይል የሚያሰፍርበት ምንም አግባብ የለም ሲል የኤርትራ መንግስት ገለጸ። ከሰሞኑን የነበሩት የኢትዮጵያና የውጭ ወታደራዊ አመራሮች ግንኙነትም አጀንዳ ተደርጓል ሲልም አስታውቋል። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል ሀገራቸው ከኢትዮጵያ ጋር የገቡበትን ውጥረትና የቀይ ባህር ጉዳይ አስመልክተው በኢትዮጵያ በኩል ገዢው ፓርቲ የተሳሳተ እርምጃ ቀጥሏል ሲሉ ወቅሰው በየቀኑ በገዢው ፓርቲ ሰፊ የሚዲያ መድረኮች የሚወጡት በርካታ መጣጥፎች በተለይም ሆርን ሪቪው የውጭ ፖሊሲ ተቋም የተቀጠሩ የኤክስ ማህበራዊ ትስስር ገጽ አክቲቪስቶች ይህንን የተሳሳተ መንገድ ሲያንጸባርቁ እየተስተዋለ ነው ብለዋል። በተመሳሳይ በየማነ ገብረ መስቀል የሚመራው ቢሮ የኤርትራ ማስታወቂያ ሚኒስቴር ባወጣው መግለጫም ቀይ ባህር ለዓለም ንግድና ሰላም ወሳኝ በመሆኑ የዚህ የባህር መስመር ዘላቂ ሰላምና መረጋጋት ለማረጋገጥ በቀይ ባህር ጠረፍ ላይ የሚገኙ ሀገራት ወሳኝና የማይተካ ሚና እንዳላቸው የሚመለከታቸው ሀገራት የተስማሙበት ነው ሲል አስታውቋል። ባለፉት ጥቂት ቀናት ውስጥ ጠቅላይ ሚኒስትር አብይ አህመድና የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ያደረጓቸው ወታደራዊ ግንኙነቶችን በተመለከተም የኤርትራው ባለስልጣን አስተያየታቸውን ገልጸዋል። በዚህ ሳምንት መጀመሪያ ህዳር 15 ቀን 2018 ዓ.ም የኢትዮጵያ ባህር ኃይል ዋና አዛዥ ቫይስ አድሚራል ክንዱ ገዙ ከጣሊያን የባህር ኃይል ልዑክ ጋር በጋራ ለመስራት መስማማታቸው የሚታወስ ሲሆን በማግስቱ ህዳር 16 ደግሞ የአሜሪካ የአፍሪካ እዝ አዛዥ ጀነራል ዳግቪን አንደርሰን የተመራ ልዑክ ከኢፌድሪ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር በአፍሪካ ቀንድ ሰላምና መረጋጋት ዙሪያ መነጋገራቸው ተመላክቶ ነበር። በተጨማሪም የፈረንሳይ ምድር ጦር አዛዥ ጀነራል ፒየር ሺል ከኢትዮጵያ የመከላከያ ሰራዊት አመራሮች ጋር መገናኘታቸው እንዲሁም የኢፌድሪ የመከላከያ ሚኒስትር ኢንጂነር አይሻ መሐመድ በዶሃ ከኳታር ምክትል ጠቅላይ ሚኒስትርና የመከላከያ ሚኒስትር ጋር መገናኘታቸው ሰሞነኛ ወታደራዊ ጉዳዮች ነበሩ። የኤርትራ የማስታወቂያ ሚኒስትሩ የማነም ይህን ጉዳይ አንስተው አዲስ አበባ ላይ የተደረጉ መደበኛና ወቅታዊ የሆኑ የውጭ ወታደራዊ ጉብኝቶች ጉዳይ ላይ የተሳሳተ ግንዛቤ መፍጠር ሰሞነኛ አጀንዳ ተደርጓል ያሉ ሲሆን እነዚህን ወታደራዊ ግንኙነቶች በተለይም በስም የዘረዘሯቸው የጣሊያን ባህር ኃይል፣ የአሜሪካ የአፍሪካ እዝና የፈረንሳይ ጦር መኮንኖች ጋር መወያየት የባህር መዳረሻ ጥያቄን የማጽናትና ድጋፍ የማሰባሰብ አካል ተደርጎ እየተገለጸ ነው ብለዋል። ኢትዮጵያ ለንግድ ዓላማ የሚያስፈልጋትን ወደብ በገበያ ውስጥ በተለያየ አቅጣጫ ስትጠቀም የነበረ ቢሆንም አሁን ያለው ጥያቄ ውዥንብር እንደ መደበኛ የባህር መዳረሻ ጥያቄ የሚወሰድ አይደለም ያሉት የማነ ገብረ መስቀል ሉዓላዊ የባህር መዳረሻ የሚለው አካሄድ ግን የኢትዮጵያን ጎረቤቶች ሉዓላዊነትና የግዛት አንድነት የሚጻረር መርዘኛ አጀንዳ ከመሆኑም ባለፈ ዓለም አቀፍ ሕግን የሚጥስና የተባበሩት መንግስታት ቻርተር እንዲሁም የአፍሪካ ህብረት መሰረታዊ መርሆችን የሚጥስ መሆኑ መዘንጋት የለበትም ሲሉ ገልጸዋል።
በተጨማሪም ሌላኛው አስገራሚ ምኞት ገዢው ብልጽግና ፓርቲ ሉዓላዊ የሆነ የባህር መዳረሻ ለማግኘት የሚያደርገው ጥረት አካል አድርጎ በቀይ ባህር ላይ የባህር ኃይል ለማስፈር ማቀዱ ነው ያሉት የኤርትራው ሚኒስትር፣ ቀይ ባህር ለዓለም አቀፍ የንግድ ልውውጥ ጠቃሚ የባህር መስመር መሆኑ ግልጽ ቢሆንም ይህ ማለት ግን ሁሉም ከቅርብም ከሩቅም የሚመጡ ሀገሮችና የንግድ ልውውጣቸው ቀይ ባህርን አቋርጦ የሚያልፍላቸው ሀገራት ሁሉ እየመጡ በቀይ ባህር ዳርቻ የባህር ኃይል ሰፈር የማግኘት ሕጋዊ መብት አላቸው ማለት አይደለም ሲሉ አስረድተዋል። ለዚህ ደግሞ የቀይ ባህርና የኤደን ባህረ ሰላጤ ሀገራት ወሳኝ የሆነውን የዓለም አቀፍ የባህር መስመር በዘላቂነት ሰላምና ደህንነቱ የተረጋገጠ እንዲሆንና አገልግሎቶችን በማስፋፋት በሚኖራቸው ግዴታና ሕጋዊ መብት ላይ የጋራ ስምምነት አላቸው ሲሉ ነው ያሳሰቡት። በቀይ ባህር ደህንነት ላይ የኤርትራ አቋም በቀይ ባህር ዳርቻ የሚገኙ ሀገሮች የዚህን ወሳኝ ዓለም አቀፍ የባህር መስመር በተመለከተ ወሳኝና የማይሻር ኃላፊነት እንዲሁም ሚና አላቸው ያለው የኤርትራ መንግስት ግልጽ በሆነ ስትራቴጂና ወጥነት ያለው የድርጊት መርሃ ግብር ላይ የተተነበየ ውጤታማ የጋራ ደህንነትን የሚያረጋግጥ ትክክለኛ መዋቅር ማቋቋምና ማጠናከርን የሚጠይቅ ከመሆኑ በተጨማሪ ጊዜ፣ የፖለቲካ በጎ ፈቃድ እንዲሁም አስፈላጊ ሀብቶችን ማደራጀትም ይጠይቃል ሲል ገልጿል። ባለፈው ቅዳሜና እሁድ በበርካታ የቀይ ባህር ሀገራት በጅዳ የተካሄደው የጋራ ወታደራዊ ልምምድን ጨምሮ ባለፉት ጊዜያት የተጀመሩ የተለያዩ ተመሳሳይ ጥረቶች ሁሉ ዓላማቸው ይህን ታላቅ የባህር መስመር ደህንነት ማስጠበቅ ቢሆንም ወጥነት ያስፈልጋል ተብሏል። ይህ እንዲሳካ ደግሞ የቀይ ባህርን ወቅታዊ እውነታዎችና ተያያዥ ጉዳዮችን ሁሉን አቀፍና አድሏዊ ያልሆነ ግምገማ ማድረግ እንደሚቀድም ያስታወቀው የኤርትራ መግለጫ በሚፈለጉት ዓላማዎችና ግቦች ላይ የተሟላ ግልጽነት ማስፈን እንዲሁም የቀይ ባህርን ሰላምና ደህንነት ስጋት ላይ የሚጥሉ ጉዳዮችን በግልጽ መለየትና የጥልቀታቸውን መጠን መዘርዘር የግድ ነው ብሏል። ግቦችን ማሳካት የሚያስችል ውጤታማ ስትራቴጂ መቅረጽ ከአዎንታዊ የትብብር ፖሊሲዎች በተጨማሪ አደጋዎችን ለመቆጣጠርና ለማስወገድ ስትራቴጂዎችን ማዘጋጀት፣ የአፈጻጸምና የአደጋ መከላከያ ፖሊሲዎችን ሁለንተናዊ ትግበራ የሚያረጋግጡ ዝርዝር እቅዶችን ማውጣት፣ የአተገባበር ዘዴዎች፣ ተያያዥ አወቃቀሮችና አስፈላጊ ሀብቶችን ወደ ስራ ማስገባት፣ የሚዘጋጁት ሁሉም ድርጅታዊ አወቃቀሮችና ማዕቀፎች የሀገራትን ሉዓላዊነትና ዓለም አቀፍ ሕግን በማክበር ላይ የተመሰረቱ መሆናቸውን ማረጋገጥ፣ ሁሉም የቀይ ባህር ዳርቻ ላይ የሚገኙ ሀገራት ከሌሎች አካላት ውክልና ውጪ የሆነ የራሳቸውን ጠንካራ የመከላከያ አቅምና የባህር ኃይል እንዲገነቡ ማስቻል መሰረታዊ ጉዳዮች ሲል ከጠቀሳቸው 12 የቀይ ባህር ደህንነት ማረጋገጫ አቋሞች ውስጥ ናቸው። በጥቅምት ወር አጋማሽ ላይ በነበረው ጠቅላይ ሚኒስትሩ በተገኙበት በተደረገው የህዝብ ተወካዮች ምክር ቤት ስብሰባ ላይ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የቀይ ባህርን ባለቤትነቷን ያጣችበት ውሳኔ በካቢኔ ምክር ቤት ወይንም ህዝበ ውሳኔ የተላለፈ እንዳልሆነ ተናግረው አሜሪካ፣ ቻይና፣ ሩሲያ፣ አውሮፓ ህብረትና አፍሪካ በጉዳዩ ላይ የአሸማጋይነት ሚና እንዲጫወቱ እንዲሁም ሰላማዊ መፍትሄ እንዲያስገኙ ጥሪ አቅርበው ነበር። በባህር በር ሳቢያ ጦርነት ከተቀሰቀሰ ማንም አያስቆመንም በማለት ለህዝብ ተወካዮች ምክር ቤት አባላት የገለጹት ጠቅላይ ሚኒስትሩ የኢትዮጵያ አቅም አስተማማኝ መሆኑንም ገልጸው ነበር። ፕሬዚደንት ዶናልድ ትራምፕ ከሶስተኛው የዓለም ሀገራት ወደ አሜሪካ የሚደረገውን ስደት በዘላቂነት እንደሚያስቆሙና በአሜሪካ የሚገኙ ለሀገራቸው ጠቃሚ እሴት የሌላቸውን ጠራርገው እንደሚያስወጡ አስታውቀዋል። የዩኤስ ፕሬዚደንት ትራምፕ ትሩዝ ሶሻል በተባለው የማህበራዊ ሚዲያ ገጽ ላይ ባሰፈሩት መልእክት የሀገራቸው ሁኔታ እስከሚሻሻል ድረስ የበርካታ አሜሪካውያንን የኑሮ ሁኔታ የሸረሸረውን ስደት በዘላቂነት እንደሚያስቆሙ አስታውቀዋል። ፕሬዝደንቱ ይህንን እርምጃ እንደሚወስዱ ያስታወቁት አንድ የአፍጋኒስታን ዜጋ በዋሽንግተን ዲሲ ውስጥ 2 የአሜሪካ የብሔራዊ ጥበቃ አባላት ላይ ጥይት በመተኮስ አንዱን ከገደለ ከአንድ ቀን በኋላ ሲሆን ፕሬዝደንት ትራምፕም ክስተቱን ለሀገራቸው ትልቅ የብሔራዊ ደህንነት ስጋት መሆኑን ገልጸዋል። ባለፈው ረቡዕ የተከሰተውን ጥቃት ተከትሎ ፕሬዝደንት ትራምፕ ከየትኛውም ሀገር የመጣ ማንኛውንም የውጭ ዜጋ ከሀገራቸው እንደሚያስወጡ ቃል የገቡ ሲሆን በዚያው ዕለትም ከአፍጋኒስታን የፈለሱ ሰዎችን የስደተኝነት ጥያቄዎች ማስተናገድ ሙሉ በሙሉ እንዲቆም አድርገዋል። በቀጣዩ ቀን ሐሙስ ደግሞ የአሜሪካ የዜግነትና የኢሚግሬሽን አገልግሎት ከ19 ሀገራት ወደ አሜሪካ ለተሰደዱ ግለሰቦች የሰጠውን
ግሪን ካርድ እንደገና እንደሚመረምር አስታውቋል። በድጋሚ የሚፈተሸው ለየትኞቹ ሀገራት ዜጎች የተሰጠ ግሪን ካርድ እንደሆነ ከመገናኛ ብዙሃን ጥያቄ የቀረበለት የአሜሪካ የዜግነትና የኢሚግሬሽን አገልግሎት ባለፈው ሰኔ ወር ፕሬዝዳንት ትራምፕ ባወጡት አዋጅ ላይ የተዘረዘሩት ሀገራት መሆናቸውን ገልጿል። ከ19ኙ ሀገራት ዝርዝር ውስጥ ከተካተቱ የአፍሪካ ሀገራት መካከል ቻድ፣ ኮንጎ፣ ጊኒ፣ ሱዳን፣ ብሩንዲ፣ ኤርትራ፣ ሶማሊያ፣ ሴራሊዮን፣ ቶጎና ሊቢያ ይገኙበታል። ከነዚህ የአፍሪካ ሀገራት በተጨማሪ የመን፣ አፍጋኒስታን፣ ኩባ፣ ሄይቲ፣ ኢራን፣ ቬንዙዌላ፣ በርማና ሄይቲ እገዳ የሚጣልባቸው 19 ሀገራት ውስጥ ተካተዋል። ኢትዮጵያ በዚህ ዝርዝር ውስጥ የተካተተች ባይሆንም ፕሬዝዳንት ትራምፕ በቀጣይ ሊወስዱ የሚችሉት ሰፋ ያለ እርምጃ ግን ስጋት ፈጥሯል።